ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ ሊያ ሾው አሜሪካ ገባች። የአዶናይ 4.8 ሚሊዮን ተከታይ ያለው የቲክቶክ አካውንቱ አደጋ ገጠመው። ምንድነው እሱ የተፈጠረው የሚሉትን መረጃዎች ወደ እናንተ ለማድረስ በሰፊው ስቱዲዮአችን ተገኝተናል። እናንተም የረጅም ጣታችሁን ጣል አድርጋችሁ የላይክ ምልክቷን በነፃ መንካት ትችላላችሁ። ማንም ወንድ የሆነ ጅግና የሆነ ላይክ እንዳታረጉ ብሎ የሚከለክላችሁ ሰው የለም። እሺ እንግዲህ ሊያ ሾው ወደ ውጪ ለመውጣት በጣም ብዙ ጥረት ያደረገች ልጅ ነች። አረብ ሀገር ነበረች። ከአረብ ሀገር በኋላ ቱርክ ነበረች፣ ግሪክ ነበረች። ብቻ በጣም ብዙ ጥረቶችን አርጋ አልሳካ ብሏት በስተመጨረሻም ወደ ኢትዮጵያ ተመልሳ አንድ የሰው ባል ከሰው ላይ ነጥቃ አግብታ አንድ ልጅ ወልዳ የምትኖር ቲክቶከር ነች። ይሄው ሊያ ሾው ታሪክ ነው። በጣም አሳጥሬው ማለት ነው። ረዘም ሲል ግን ሊያ ሾው ፌስቡክ ገና ከመምጣቱ ጀምሮ የመጀመሪያው ሰው ፌስቡክ ላይ ላይቭ ላይ ቁጭ ብሎ መረጃዎችን ወደ ህዝብ የማድረስ በጣም በድፍረት እኛ ቪዲዮ ካሜራ አነጋገርን በምንፈራበት ሰዓት ላይ እሷ ፈርቀዳጅ የፌስቡክ ተጠቃሚ ነበረች። ከፌስቡክ በኋላ ደግሞ ኢንስታግራም ሲመጣም በኢንስታግራምም የመጀመሪያዋ ደፋርና ጎበዝ ተናጋሪ ተጠቃሚ ነበረች። አሁን ደግሞ ቲክቶክ መጥቶ ወደ በፊት ያው በነፃ ነበር ስታገለግለን የነበረው። አሁን ግን በክፍያና በአበባና በአንበሳ ነው የምታገለግለን ያለችው። ወደ ቲክቶክ መታ ቲክቶክ ላይ እንግዲህ ስንካ ሰላምታም እየተመላለሰች ሆነ መረጃዎችንም እየተናገረች ታዋቂ ሰዎች ሹክ ሲሏትም አይቋጥርምና ሊያሾችንማ ቋጠር አድርጋ ተባኪ ሲሏት እንዶ ጫፏ ልናገር ብላ መጣ። ጫፏንም ተናግራ መረጃውን የምታስተላልፍ ቲክቶከር ሆናለች። አሁን አንድ ልጅም እናት ነች። ኬኳ የምትባል ቆንጆዬ ልጅ ያለቻት እንዶ አላሳይም ልጄን ብላ አንድ ቀን ካሜራ ላይ ችሊማ አንድ ቀን ትወጣባታለች ስል ብቅ ብላባታለችና አስደንግጣታለች። እንግዲህ ሊያ ሾው ወደ ኤሮፕ ለመግባት በጣም ብዙ ጥረቶችን አድርጋ ነበር። በነገራችን ላይ በጣም ብዙ ጥራ አልሳካ ሲላት ነው የተመለሰችው። አሜሪካም ዮኒ ማኛ ለመውሰድ ብዙ ጥረት አድርጓል። አይዶን ነው እንዴት እንዳላወራ ወይ ደግሞ አውርቶ ሳልሰማ አውርቶ ይሆናል እንጂ ግሪክ ላይ መጥቶ ተገናኝተው ምናምን ፎቶዋን ወስዶ አንዳንድ ፕሮሰሱን ጀምሮላት ነበር። የሱም እንግዲህ እድል የላትም፣ አልተሳካም። በስተመጨረሻ ግን አሜሪካ ገባች የሚል አንድ መረጃ አይተናል። ምንድነው የሚለውንም አጣርተናል፣ ወደ እናንተ ይዘን መተናል። ከናንተ የምንደብቀውና የምንከልለው ከስር ከመሰረቱ አጣርተን ይሄ ነው የምንለው መረጃ ነው ይዘን የምንመጣው እንጂ ዝም ብሎ ነገር ይዘን አንመጣም። ወደ አዶናይ ስንሄድ አዶናይ በእውነት በጣም እንግዲህ ተወዳጅነትን ያተረፈ በጣም ጎበዝ ሰው፣ በጣም የሚገርም ሰው። ሰሜን ነው ስትሉ ደቡብ የሚገኝ፣ ደቡብ ነው ስትሉት ምስራቅ የሚገኝ፣ ምስራቅ ነው ስትሉት ሰሜን የሚገኝ፣ በቀን 30 ቦታ የሚገኝ በጣም ጎበዝ የሆነ ምርጥ የሆነ ቅን የሆነ በእውነት ቅን የሆነ ቅንቅኖች በዙበት እንጂ አሁን ቅን የሆነ ልጅ ነውና በጣም የሚገርም ስራዎችን እየሰራ ነው። የተቸገሩትን እኔ ብሩን ራሱ ኬት ነው የሚያመጣው? በእውነት ላጥ እያደረገ እየሰጠ ያለ፣ የታመሙትን እየፈወሰ ያለ፣ ቲክቶክ ላይ ያልሰለጠኑትን እንዴት መሰልጠን እንዳለባቸው እየነገረ እያሰለጠነ ያለ፣ መረዳት ያለባቸው መኪና ለሁለት ሰዎች እንዲገዛ ያረገ፣ ሶስተኛውን ሰው ለማይገዛ እያለ ተባካችሁ መኪና እንደው በእግር እኔ ራሴ አሁን በእግር ሲሄድ አዶናይ እንዳይኛል እየተደበኩ ነው የሚሄደው። ድንገት አይቶኝ እንዴ ዞላ በእግሩ ነው የሚሄደው ዞላ በእግሩ ነው የሚሄደው እንዴ ለዞላማ መኪና ያስፈልጋል ምናምን እንዳይል ብዬ ተደብቄ ነው የሚሄደውና እንደው ከአይታችሁ ደግሞ ፎቶ አንስታችሁኝ እንዳትልኩለት አደራችሁን። እና በእውነት ነው የምለው በእግሩ የሚሄድ ሰው እንኳን የሚያሳሳው ሰው እንዴት በእግር ሄዳል ብሎ በእግራቸው ሄዱ ብሎ የሚሳሳ ልጅ ነው። እውነት ነው የምለው። እኔ በፊት አዶናይ እንግዲህ አሁን በፊት በርግጥ እሱ የሚናገረው ሞጣ ያለ ነገር ነበር። አሁን ግን የሚሰራውም ስራ ምርጥ ነው፣ የሚናገረውም ነገር ምርጥ ነው። በእውነት ለመናገር በእውነት እኔ ተቀይሬያለሁ። በፊት የነበረ የእሱ አመለካከትና አሁን ያለኝ አመለካከት አንድ አይደለም። ለምን በአይኔ አሳየኝ፣ እየሰራ አሳየኝ፣ ከነ መረጃው ከነ ማስረጃው አይኔ እያየ ኡን እያደረገ አሳየኝ እና አሳመነኝ እና በጣም በቃ በዛ ላይ ደግሞ በጣም ምርጥ ልጅ ነው፣ ደግሞ የዋህ ልጅ ነው። በእውነት ነው የምለውና ብዙ ዘፋኞችን ብዙ ፊልም ሰሪዎችን እስከ ሄኖክ ድረስ ሄዷል። እንግዲህ
በጣም ብዙ ቦታ ያልገባበት ቦታ የለምና መኪና ለሁለት ሰው አሁን ለሶስተኛ ሰው ለመግዛት ተፍተፍ የሚል በጣም የሚገርም ነው። ብቻ በአጠቃላይ እያደረገ ያለው እና ቲክቶኩንም እንግዲህ ይህን ሁሉ ነገር እየሰራበት ያለ ቲክቶክ ነው። አሁን ግን ቲክቶክ ላይ ምን አይነት አደጋ መጣበት? የሚለቃቸው ቪዲዮዎች ሰዎች ሪፖርት እያደረጉ ቪዲዮቹ ወደ ሰው እንዳይደርሱ ለማዘጋት ከቲክቶኩ ላይ ቪዲዮቹ እንዲነሱ እያደረጉ ቴሌግራም ግሩፕ ከፍተው እንደዛ እያደረጉ ነው እና ያሉት በእውነት በጣም የሚደብር ነገር ነው። በእውነት በጣም የሚያስጠላ ነገር ነው። እንደዚህ የምታረጉ ሰዎች ወይ ደግሞ እዛ ግሩፕ ውስጥ ያላችሁ ሰዎች ምንድን ነው እሱ ጥቅማችሁ? ኦኬ አንድ የሱን ቪዲዮ ወስዳችሁ ሪፖርት አረጋችሁ፣ እናንተ የምትጠቀሙት ምንድን ነው? ይሄ ልጅ ይጠቀማል። ምንድን ነው የሚጠቀመው? ለሰዎችን እየረዳበት ነው። ለሰዎች አሁን የተናገርኳቸውን ነገሮች በሙሉ እያረገበት ነው። ቆሎ ሻጭ የነበረችውን ልጅ ከቆሎ አንቺማ ቆሎ አሸጭም ብሎ በሴትነት አቅሟ ነው አንቺ ዘፋኝ ነው የምትሆኚው፣ አይዞሽ አለው ከጎንሽ ነኝ ብሎ ብዙ ነገሮችን እያደረገ ነው። መልካም ነገሮች አጠቃላይ እያደረገበት ያለው አንድ መጥፎ ነገር የማይገኝበት መልካም ነገር ብቻ ነው እያደረገበት ያለው። እናንተ እዛ ወስዳችሁ ግን ሪፖርት የምታዘጉ ሰዎች ግን ምንድን ነው የምትጠቀሙት? ጥቅማችሁ ምንድን ነው? የእናንተ ጥቅም ምንድን ነው? በእውነት እሱ ቢያንስ በምድር ላይም ምርቃት አግኝቶ እግዚአብሔር ይስጥ ተብሎ ይመረቃል። በሰማይም የሰራው ነገር ሰማይ ድረስ ተከትሎት ይሄዳል። መልካም ነገር ነው። እናንተ ግን የምታደርጉት ነገር በምድርም የሚያስወቅሳችሁ ነው። ማንነታችሁ ከታወቀ እናንተ ከተባለ በሰማይም ደግሞ የሚያየው ያያችኋልና የሚያስወቅሳችሁ ነገር ነው። በእውነት ነው የምለው፣ በምድርም በሰማይም የሚያስወቅሳችሁ፣ እሱ ደግሞ በምድርም በሰማይም የሚያስመሰግነው ነገር የሰራበት ነው። ስለዚህ እንደዚያ ነገር ሰው ላይ መጥፎ ነገር የምታረጉ፣ ለሰው መጥፎ ነገር ለማድረግ እጃችሁን የምትዘረጉ፣ ምላሳችሁን የምትዘረጉ ሰዎች ፕሊስ በእናታችሁ ተው። በእውነት አይጠቅማችሁም፣ ያጠፋችኋል። እና እንደው መልካም ነገር አድርጉ። እስቲል አሁንም እየዘረጋችሁ ያላችሁ ሰዎች ለላይክ ዘርጉ። አሁን እዚህ ጋር ላይክ አድርጉ ቪዲዮ። ለዚህ መዘርጋት ምንም አይደለም። ለመልካም ነገር መዘርጋት እንደዚህ ምንም አይደለም። ግን ለመጥፎ ነገር እጃችሁን አዘርጉ፣ ምላሳችሁን አዘርጉ። አእምሯችሁን ስራ አትስጡት፣ መጥፎ ስራ መልካም ስራ ስጡት። ይሄን ነው የምላችሁና አዶናዬ አይዞህ አለን፣ ከጎንህ ነን። አሁንም በርታለን። በጣም አድናቂ ነኝ እኔ፣ እያየሁ ነው ስራዎችህን። በጣም በርታ፣ በጣም ጎበዝ። ይሄንን ነው የምለው። ወደ ምላሰኛው ወደ ሊያ ስንሄድ ደግሞ ሊያ ወደ አሜሪካ አልሄደችም። ያው ቲክቶኩ አጠልቁታል። የአሜሪካ ገባች ሊያ ተብሎ ከአብዮት ካሳነሽ ባለቤት ከንግስቲ ጋር ተገናኝታ፣ ንግስቲ እንግዲህ ከኢትዮጵያ ስትሄድ ብቻዋን ነበር የሄደችው። አሁን ግን 2 ሆና መታለች። ንግስቲ እንኳን ደስ ያለሽ። በዚህ አጋጣሚ ብቻሽን ሄደሽ 2 ሆነሽ መተሽ ለመውለድ ለማቀፍ አቅፈሽ ስለመጣሽ እንኳን ደስ ያለሽ ለማለት እወዳለሁ። ሊያሾንም እንግዲህ እዚሁ ኢትዮጵያ መታ ነው ሰርፕራይዝ ያደረገቻት። እኔንም እንግዲህ አንዷ መታ ሰርፕራይዝ ታደርገኛለች ብዬ አስባለሁ። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። የአዶናይ ነገር ይታሰብበት። አዶናይን የምትከታተሉ ሁላችሁም ኮፒ ሊንክ አድርጉለት። ይህ ነገር እንደ መሆን የለበትም እና ብዙ ነገሮችን እያገዘ ስለሆነ ይህን ልጅ መበረታትን መደገፍ አለብንኛ። ለማይጠቅም ኮፒ ሊንክ ለማይጠቅም ላይክ ለማድረግ ቀላል ነገር ነውና እንደዛ እያደረግን እናበረታታውላለሁ። መልካም ቆይታ። ያያ ዞላ ይቀጥላል። ያያ ዞላ